የዕለቱ አርቢትር ተካልኝ ለማ ጨዋታውን አስጀምሯል። አቃቂ ቃሊቲ ተወልደው ያደጉ ዳኛ ናቸው። በቅርብ ጊዜ አራተኛ ዳኛ ሆነው ነበር ጨዋታዎችን ሲመሩ የነበረው። በቅጽል ስሙ አላባ የድሬዳዋ ከነማ ደጋፊዎች ናቸው ይህንን ስም ያወጡለት። የድሬዳዋ ከነማ ተጫዋች ሳለ በዚህ ሰዓት ምናልባት ከጨዋታ በመነሳት ይህንን ሙከራ ከግምት ውስጥ ያስገባ በተወሰነ መልኩ ሙሉ ለሙሉ ፊት ነው ማለት አይቻልም። ታላቅ ወንድሙ ረመዳን ኢየሱፍ ሰሞኑን የጋብቻ ስነ ስርዓቱን ፈጽሟል። ወደ ቤኒሻንጉል ወደ ትውልድ ከተማ ማምራት በዚህ ሰዓት ከተከላካይ ጀርባ የሚጣል ኳስ መሐመድ ኑር ናስር አስደናቂ ቴክኒክ ኳስ ቀድሞ ወደ ውጭ ወጥቷል። በዚህ ሰዓት ዘርአይ ገብረስላሴ አራተኛ ዓመቱ ላይ ይገኛል በድሬዳዋ ከነማ። ሲያም ሱልጣን ወላጅ አባቱ አጥቂ ነበሩ። ያ ትዝታ መጥቶበት ይሆን ሲያም የባቡር አጥቂ እንደነበሩ ይታወሳል። በነበከሬ ጊዜ ጊዮርጊስ ጋር በ2014 እና 2015 በተመሳሳይ የሊጉን ዋንጫ ማሳካቱ የሚታወስ ነው። ሄኖክ አዱኛ ምናልባት ጥሩ ቴክኒኮች ትላንትና አቤል ቅዱስ ጊዮርጊስ አቤል ካራጎ ጋር ተመሳሳይ በአንድ ጨዋታ 2 ጎል ያስቆጠረበት ጨዋታ ይታወሳል። አንተነህ ባህር ዳር ከነማ ላይ ምናልባት በቅርብ ጊዜ የተቋቋመ ቡድን እንደሆነ ይታወቃል። የሴት ቡድኑ አንተነህ ተፈራ አንተነህ ቻሉም አሁንም የአብስራ ሙልጌታ ተቀምጦ ነው አንተነህ የሞከረው። ጅማ አባ ጅፋርን ወደ ፕሪሚየር ሊግ ካሳደጉ ተጫዋቾች መካከል አንደኛው ነው። ቱንጆ ጥሩ ዴሊቨሪ ምናልባት ወርቃማ ድል መሐመድ ኑር ናስር ምን ሊያደርገው ይችላል? መሐመድ ኑር ናስር ድሬዳዋ ከነማዎች ለመጀመሪያ ጊዜ ነው ወደ ሸገር ፔናልቲ ውስጥ የተመለከትናቸው። ሁለቱ ቡድኖች በጋራ 14 ጊዜ አቻ ተለያይተዋል። 7-7 አቻ ውጤት። አሁን በቁጥር በዛ ያሉ ወይም ቁጥራቸው እየጨመረ ይመጣል እንገኛለን። በዚህ ሰዓት አሚር አብደው የመጀመሪያ ጎል ለማግኘት በሚያስችል ሁኔታ ላይ ይገኛሉ። አሚር ዘነበ ከድር ከጨዋታ ውጪ ነው አይደለም። የጣደፈ ውሳኔ የመጀመሪያ አጋማሽ መጠናቀቁን በፊሽካቸው አረጋግጠዋል። የመጀመሪያ አጋማሽ ውጤት ሸገር ከተማ 0 ድሬዳዋ ከነማ 0። ያንን ተከትሎ ድሬዳዋ ከነማ ፍሬሽ ሌክስ ይዞ ገብቷል። ጨዋታውን የጀመረው ድሬዳዋ ከነማ ነው። ከቀኝ ወደ ግራ የመጀመሪያ ኳስ ነኪ ተቀይሮ የገባው ያሬድ ታደሰ ጥፋት። ያሬድ ከጎሉ ርቆ እየተጫወተ የሚገኝ ተጫዋች ነው። አርባ ምንጭ ተወልዶ ያደገ ተጫዋች። በዚህ ሰዓት ዳዊት ካሳው ወርቃማ ድል አግኝተዋል። በፍጹም ቅጣት ምት ክልል ውስጥ አንተነህ ለጎል ማግባት ሙከራ አቤኔዘር። በዚህ ሰዓት አሰልጣኙ ውበቱ አባተ በደቡብ ሱዳን ሊግ ነው የሚጫወት። የመጀመሪያ ጨዋታውን በድል ተወጥቷል በሰፋ የጎል ልዩነት። በዚህ ሰዓት ዳዊት ካሳው ጥፋት፣ ቢጫ ካርድ ዳዊት ካሳው ኮች የቀይ ካርድ ኢንሲደንት ነው። የቀይ ካርድ ነው። ሄኖክ አዱኛ ጥሩ ዴሊቨሪ ምናልባት ጥፋት እስከ ጨዋታ ውጪ። ሁለተኛ ቢጫ ካርድ በዚህ ሰዓት መሐመድ ኑር ናስር የቁጥር ብልጫ አላቸው። ያንን እየተጠቀሙ አይደለም። መሐመድ ኑር ናስር ይህንን ሙከራ የሞከሩትም ከትራንዚሽን ነው። ጥሩ ዴሊቨሪ ነው። አብዱሰላም ጀርባቸውን ተጠቅመው ሸገሮች ስኮር ካላረጉ በስተቀር የድሬዳዋ ይህን ጨዋታ የማሸነፍ በተወሰነ መልኩ እድል አለ። አዲሱ የወልዋሎ አዲግራት ዩኒቨርሲቲ አጥቂ ስፍራ ተጫዋች ሳሙኤል አጥቂ ስፍራ ተጫዋች ነው። አፌስ ኮንኮኔን የሚያግዝ ተጫዋች ነው። 0-0 ናቸው ውጤት ላይ ይገኛሉ ሁለቱ ቡድኖች። የመጨረሻዎቹ ጥር የቻለው ጭንቅላት የተገጨ ኳስ ነበር። ያ ኳስ ሸገር ከተማ ምናልባት ያን ቢሆን ግን አስራት ቱንቾ የመጨረሻ ጎል ማግባት ሙከራ ይሆናል ተብሎ ይጠበቃል። ሞዴል ሙሳ ኳስ መቆጣጠር አልቻለም። የዕለቱ አርቢትር ተካልኝ ለማ ጎል ያላስተናገድ